ደብሮሻል ልጁ በመመታቱ? ምን አደረግንኛ? ፊት እየሰጣችሁት ነው ያንን ልጅ ሀይሚ። በመካከላችሁ ብዙ ሰው እያስገባችሁ ነው። አንቺም ፍፄ አሁን ይቅር በይ በቃ፣ ያለፈ ነገር አልፏል ምናምን መጠየቅም የለብሽም። ይህን ነገር ማስረዳት የለበትም ብሩኬ። ሀይሚ ግዴታው ነው ነገር ማስረዳት በጣም ግዴታው ነው እንጂ መናገር ግዴታ አለበት። አንቺ ነሽ ብዙ ሰበብ እየፈለሽ ከቡ ጋር መጣላት። በቃ አጥፍተሻል እንዴ! ምንድን ነው ያጠፋው? ጥፋት አጥፍተሻል። ልጁን እያስናቅሹ ነው። እሱ መለያየት የምትፈልጊ ከሆነ በግልጽ ነገር እያወቅህ ሰበብ እየፈለግሽ ነገሮችን አታክሪ። ሰበብ እየፈለግሽ ነው። በቃ መኛ ሀይሚ፣ ወይስ መለያየቱን ትፈልጊዋለሽ ነው? ሀይሚ አንተ ምንድን ነው የምታወራው? ሰላም ሰላም፣ ውድ ቤተሰቦች እንዴት ናቸው? ያለው እግዚአብሔር ይመስገን። ሁላችሁም ደህና እንደሆናችሁ ተስፋ አለኝ። ባላችሁበት ሁሉ ሰላማችሁ ይብዛልኝ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰሞኑን የሚፈጠሩትን ነገሮች እያያችሁ ነው። ትላንትና ከቦስ ጋር መተን ነበር አንድ ላይ ምስታመኔን ለመቆጣት ተው፣ እንደዚህ አይደለም፣ ወደዚህ እንደዚህ አይደለም ለማለት ያው እንደ ወንድም ያቆሙን ሞክሯል። ግን ደግሞ ሁሉ ጊዜም እውነት ነው፣ እውነት ነው። በቃ ሊቀየር አይችልም እና ብዙ ነገር ተፈጥሯል። ያው ቡቡም ልጁን መቶታል። እኔም ከፍፄ ጋር ተጣልቻለሁ። ትንሽ የሚደባበር ነገር ነው ያለው። በዚህ መሀል ደግሞ ብዙዎቻችሁ ሀይሚ ልክ ናት፣ ሀይሚን አንተ ጠላት አለ፣ ስለዛ ነው ሀይሚ ተሳስታለች የምትለው አንተ ሀይሚን ስለምጠላት ነው ምናምን ብዙዎቻችሁ ትላላችሁ። ከሀይሚ ጋርም በውስጥ እንዳወራችኝ አንተ በቃ ለምንድን ነው እንደዚህ ማታረገው? ስርዓትን ያዝ ምናምን በቃ ብዙ ነገር አውርታኛለች። እኔም ብዙ አስቤበታለሁ። ግን ደግሞ ቤተሰብ እኔ አሁንም እዛው ላይ ነኝ። ባለፈ ነገር ብሩክ ተጠያቂ አይሆንም እና ደግሞ ብሩክን ከልጁ ጋር እንዲናናቅ እንዲሳፈጥ ልጁ ፊት እየሰጡት ያሉት ፍፄና ሀይሚ ናቸውና ዛሬ ቤተሰብ ሀይሚን ጠርቻታለሁ። ደውዬላት ነበር። እሺ ብላኝ በፍቃደኝነት እመጣለሁ ብላኛለች። ለምንድን ነው የሚፈለግኳት? በቃ ጥፋተኛ ነች፣ በቃ አምና ተቀበል። ምክንያቱም ይሄ ነገር በሰፋ ቁጥር ሁለቱም ሌላ ነገር ውስጥ ራሷም ሌላ ነገር ውስጥ እና በመካከል ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ። ይህን ቪዲዮ ከሌላው በተሻለ ላይክ አድርጉልኝ ፕሊስ ማለት ነው። ለዚህ ልጅ እንዲደርሰው ፈልጋለሁ። በመጀመሪያ ደረጃ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም እንደ ሰዓት አቆጣጠራችሁ ሰላም ጤና ይስጥልኝ ብያለሁ። ይህን ቪዲዮ ግን ከቻላችሁ ላይክ አድርጉ። በተለይ የሀይሚ በቃ ሀይሚ እንዳት ማለት ሀይሚ ጥፋተኛ ናት ብላችሁ የምታስቡ ሰዎች ልክ እንደኔ ማለት ነው። ሀይሚ ጥፋተኛ አይደለችም፣ ጥፋተኛ እነሱ እራሳቸው ናቸው የምትሉ ሰዎች ጥፋተኛ እኔ የሚሰማኝ ነው የምነግራችሁ። ትናንትና ተደበደብኩ ያልኩት ያለው ልጅና ይሄ ያንኛው ደግሞ ጸጉራሙ ልጅ ሶስቱ ተመካክረው እና ሀይሚን እና ብሩኬን ሊያጣሉ የመጡ ናቸው ብዬ ነው የማስበው። ለምን ካላችሁ ብዙ ጊዜ ያንኛው ልጅ ሀይሚና ብሩኬ ተገናኝተው ሊያወሩ ቀጥረው ሲመጡ ቪዲዮ ሲሰሩ በሰላም ይፈጸማል ብለን ስናይ በመሀል ልክ እንደ ሽሮ በመሀል ይገባል ማለት ነው። ሽሮ ነው ከመሀል ጥልቅ የሚለው ማለት ነው። ያነ ልጅ ግን ዘበኛ ከሆንክ በመሀል ተቀመጥ አልነህ እኮ። ዘበኝነትህን አክብረህ ስራህን አክብረህ ተቀመጥ ብንልህ አትሰማም። በሁለተኛ ደረጃ ደግሞ አንተ ሽንኩርት ራስ ማለት ነው። ሀይሚ ጥፋተኛ አይደለችም። ግዴታ ግን ሰው ካለ ጥፋቱ ይቅርታ ጠይቂ በግዴታ ማለት መብት የለህም። እኔ በሆን ሙሽ 1 ጥፊ 40 ጥፊ ነበር ማጋጭ። ለምን ሰው ካለ ጥፋቱ ጥፋተኛ ነሽ በግዴታ ጥፋትሽን ተቀበይ። አስባችሁታል? ጥፋተኛ ሳትሆኑ አንድ ሰው እኔ እንደዚህ አይነት ነገር በጣም ነው የሚያናደኝ ወላሂ። ጥፋተኛ ሳትሆኑ ግዴታ ጥፋተኛ ነሽ ግዴታ ይቅርታ ጠይቂ ግዴታ እንደዚህ ማድረግ አለብሽ ይሁን በቃ ግዴታ የሚል ሰው እኔ በጣም ነው የሚያበሳጨኝ። ገባችሁ አይደለ? በሁለተኛ ደረጃ ደግሞ ሀይሚ ጥፋተኛ አይደለችም። ጥፋተኛ እናንተ 3 ወንዶች ናቸው። አንተ ያነ ራስታው ልጅ ጸጉራሙና ያነ ዘበኛ ማለት ነው።
እንጂ ከዛ ውጭ ሀይሚ ጥፋት የለባትም። ገባችሁ አይደለ? እናንተ ወንዶች ስለሆናችሁ ሴቷን አሳቃችሁ ይቅርታ እንድጠይቅ ፈልጋችሁ እኮ በጣም ተሳስታችኋል። አንፈቅድም እኛ። ለምን ካላችሁ ገባችሁ አይደል? እኛ ከሀይሚ ጎን ነን። ይህ እንደ በፊቱ እንደ እናቶቻችን ሴትን ልጅ እያሳቀቃችሁ ይቅርታ ትጠይቃለች፣ ምን አባቷ ታመጣለች ሴት፣ ምን አባቷ እንደዚህ ትላለች እያላችሁ ይህን አመለካከታችሁንና አስተሳሰባችሁን ቀይሩ። አሁን ያላችሁት 21ኛው ክፍለ ዘመን ነው። ገባችሁ? በጣም ነው ያበሳጨኝ ይህ ቪዲዮ ያጀማ። ግዴታ ማለት ሀይሚ ካለ ጥፋቷ ይቅርታ እንድትጠይቅ ኢማጂን አስባችሁታል? ጥፋተኛ ብትሆኑ ማለሽ ችግር የለም። እሺ ጥፋተኛ ናችሁ፣ ሀይሚ ጥፋተኛ ናት ትላላችሁ። ሀይሚ ጥፋት ምኑ ጋ ነው ጥፋቷ? ምኑ ጋ ነው ሀይሚ ያጠፋችሁ? እናንተ ወዳችሁ ፈቅዳችሁ እየሄዳችሁ እየተደጋደጋችሁ ሀይሚ ምን አገባት እንዴ? ነገሩን ደግሞ የምታባብሱት አንተ ራስታው ልጅ ጸጉራሙ ልጅና ዘበኛው ነው። ደግ አረገሽ ሀይሚ፣ በደንብ እንኳን ማቀመሰች። እኔ ቦና 40 ጥፊ ነበር ማቃጠለ። ሁለተኛ ደግሞ ለሴት ልጅ ክብር ይኖራ። አንተ ሽንኩርት ራስ ማለት ነው። አንተ ለሴት ልጅ ክብር የለም። እንደዚሁ ታስታውቃለህ። ለሴት ልጅ የሆነ ሴት ልጅ ምንም ነገር ሳታጠፋ ይቅርታ እንድትጠይቅ የምትፈልግ የሆነ የአባቶቻችን አመለካከት ነው ያለ። ተሳስተሃል። ይህኛው 21ኛው ክፍለ ዘመን ነው። ገባህ አይደለ? ሴት ልጅ ማሸማቀቅ፣ ሴት ልጅ ማሳቀቅ፣ ሴት ልጅ ካለ ጥፋቷ ጥፋት መስጠት የምትሰጡበት ጊዜ ዘመኑ አልቋል። ዘመኑ አልቋል። አስተሳሰብን ቀየር። ይህ ሽንኩርት ራስ ሲያስጠላ በእናታችሁ ከማጠሩ መወጠሩ። እኔ እኮ ያናደደኝ አንድ ሰው ጥፋተኛ ሳይሆን ጥፋተኛ ነህ ይቅርታ ጠይቂ እንደዚህ በይ የሚባለው ነገር እኔ ካለ ጥፋቴ አንድ ሰው እንደዚህ ላይ በጣም ነው የምናደደው። ገባችሁ? ሀይሚ ደግሞ በደንብ አርግሽ አቃጥዩ። ለምን አስባችኋል? ልክ ብሩኬ ንጹህ ሰው እንደሆን ብሩኬ የበፊት ፍቅረኛ አለው። ይህ ለምንድን ነው የምትደባበቁት? እሷ ደግሞ መረጃው ደርሷታል። መረጃው እስከደረሳት ድረስ ጠይቀዋለሽ። ብሩኬ የመመለስ ግዴታ አለበት። ብሩኬ የመመለስ ግዴታ አለበት። አንቺና እሱ ከአንድ ላይ ናችሁ። መመለስ አይጠበቅበትም። በዚህ ወጥቶ በዚህ ወርዶ ነው። መመለስ ግዴታ አለበት። ማስረዳት ግዴታ አለበት። አንተ ደግሞ በመሀል ገብተህ አታሽቃብጥ። ብትችል ብሩኬ እውነቱን መናገር አለበት። መገፋፋት አለበት። ብሩኬ እውነቱን ተናገር ማለት አለበት። አንተ ግን ማንን ነው የምትጫነው? ሀይሚ ደግሞ ትናንትና ተናገራለች። እኔ ምንም ነገር ማወቅ አልፈልግም፣ በቃ ያለፈው አልፏል፣ ይቅርታ ተባባሉ ብላ ትናንትና ጠይቃችኋለች። እናንተ ግን ይቅርታውን ትታችሁ ወደ መደባደብ ነው የመጣችሁት። ልጁን በቃ የቲማቲም ራስ አስመስላችሁ ደበደባችሁት። በለዘ ልጁ ነገሩ ይበለው የሆነ ቀልቃላ ነገር ነው ማለት ነው። አሁን ደግሞ ልክ ሴት ልጅ ስለሆነች ብቻ ኖ አንቺ ይቅርታ መጠየቅ አለብሽ። እንዴት ያለፈ ነገር እንዴት እንደዚህ ትያለሽ? እንዴት እንደዚህ ትያለሽ? እንዴት እንደሚያናድድ ማለት ነው። እንዴት እንዳናደደኝ አስባችኋል? የሆነ ሴት ልጅ አሁን ሀይሚ ጥፋት ቢኖርባት ማለሽ ጥፋት የለባትም። ገባችሁ? ግን ጥፋት ሳይኖርባት ግዴታ ይቅርታ ጠይቂ ስትባል ስሜቱን አስባችሁታል? በጣም ነው የሚያናድድና ሀይሚ ይቅርታ መጠየቅ አይጠበቅባትም። ሁለተኛ ደግሞ ነገሩን እያጋጋላችሁ በመሀል ገብታችሁ ለራሳችሁ ጥቅም ሁለቱን የምታለያዩ እናንተ ናችሁ። አንተ ራስታው ልጅ፣ ዘበኛው ልጅ። አለቀ ደቀቀ። ለምን ካላችሁ ማመሳሰል ምናምን አይደለም። እንደዚሁ እኛ እያየን ቪዲዮን እያየን እየተረዳን ነው። ገባችሁ? ሀይሚን ግን አታናድዷት። በቃችሁ። እናንተ የወንድ ጥርቅም ማለት ነው፣ የጎረምሳ ጥርቅም ተጠራቅማችሁ ከሀይሚ ጋር ብቻ ተጽዕኖ መፍጠር አትችሉም። በጣም ነው የሚያስጠላው። ቢያንስ አንተ የሆንክ ነገር አባባሽ ነገር ነህ። ነገር በጣም ነው የምታባብሰው። ነገር በጣም ነው። እኔ በደንብ ታዝቤያለሁ። 3-4 ቪዲዮ ነገር በጣም ነው የምታባብሰው። ኢማጂን መደብደብ ከሌለበት ቦታ ሰውን ተነስተህ ትደበድባለህ እንደ ሀያ ማለት ነው። እና ሀይሚ ይቅርታ መጠየቅ የማይጠበቅባትም ጥፋተኛም አይደለችም። ጥፋተኛ እናንተ ሶስቱ አቃጣሪ ናችሁ። ደግሞ እኔ ሰምቻለሁ ገንዘብ እየተቀበላችሁ እነዚህ አንዳንድ በጎች ገንዘብ ይልኩላችኋል። እናንተ ጠገባችሁ ማለት ነው። ለምን አንዳንድ በጎች እውነት ይመስላቸውና ይልካሉ ገንዘብ።
ሀይሚና ብሩኬን አለያዩ እየተባለ ማለት ነው። እናንተ ደግሞ ገንዘባችሁን ጥርቅም አድርጋችሁ ትበሉና ከዛ ሀይሚ ጥፋተኛ ነሽ፣ ሀይሚ ጥፋተኛ አይደለችም። ጥፋተኛ እናንተ 3 ጎረምሳ ናችሁ፣ ተሰባስባችሁ የሰውን ህይወት የምትበጠብጡ። የሆነ ነገር ሊሆን ሲል መታችሁ ተበጠብጣላችሁ። የሆነ ነገር በቃ ሀይሚና ብሩኬ አሁን ታረቁ ስንል እናንተ መታችሁ በመሀል ትገባላችሁ። በመሀል ባትገቡ እመኑኝ እስከ ዛሬ እነሱ ታርቀው ህይወታቸውን እየኖሩ ነበር። በመሀል ገብታችሁ ነገሩን የምታሰፉት እናንተ 3ቱ ናችሁ። 3ቱ ማለት ነው። እኔ በተረዳሁት በመሰለኝ ነው የምናገረው እና መረጃ በደረሰኝ ነው። ሼር አድርጉ፣ ከቻላችሁ ግን ላይክ አድርጉ።